ሰላም እንደናችሁ ዩቲዩብ ቻናላችን ተከታታዮች፣ በዛሬ ቪዲዮአችን ደግሞ ከባለፈው የቀጠለውን 6.3.5 ዘ ኢፌክትስ ኦፍ ስሌቭ ትሬድ ኦን አፍሪካ የሚለው ርዕሳችን በዛሬ ቪዲዮአችን እናያለን። ቀጥታ ወደ እውነቱ እንለፍ። One of the different types of slave trade practiced on the continent, the largest and the best recorded was the transatlantic slave trade ይለናል። ወይም እስካሁን አፍሪካ ላይ ከተደረጉ የስሌቭ ትሬዶች በጣም ትልቁና በጣም ዶክመንት የተደረጉ ወይም ደግሞ ታሪክ ወደም ተመዝግቦ የተቀመጠው የትራንስአትላንቲክ ስሌቭ ትሬድ ነበር ነው የሚለን። In total, nearly 18 million slaves were shipped in the forced slave trading between በ1500 and በ1900 ይለናል። ከ1500 እስከ 1900 ባሉ ይሮች መካከል ደግሞ 18 ሚሊዮን የሚደርሱ ስሌቮች ትራንስፖርት ተደርገዋል። በእነዚህ በአራት ሜጀር የስሌቭ ትሬድ ሲስተሞች ነው የሚለን። አራቱን አይተናቸዋል። አንዱ ይሄ ነው። One of these among the share of the transatlantic slave trade is estimated to be 12 million black African from the entire Atlantic coast of the continent and Mozambique in the southeast ይለናል። ከነዚህ ከ18 ሚሊዮን ስሌቮች ደግሞ 12 ሚሊዮን የሚሆኑት የአፍሪካ ስሌቮች በትራንስአትላንቲክ ስሌቭ ትሬድ ነበር የመጡት ነው የሚለን። እነዚህ ስሌቮች ደግሞ የመጡበት ስፍራ ደግሞ አፍሪካ ላይ ማለት ነው ከአትላንቲክ ኮስት ኦፍ አፍሪካና ከሞዛምቢክ ነበር በዋነኝነት የመጡ እነዚህ 12 ሚሊዮን አፍሪካን ስሌቮች ማለት ነው የሚለን። The centuries old slave trade in Africa slave in a common had a number of consequences። ከዚህ በተጨማሪ ደግሞ የዚህ ስሌቭ ትሬድ ደግሞ ለሴንቸሪዎች የቆየ አፍሪካ ላይ ያስከተሉ በጣም ብዙ ሲሪየስ የሆነ ችግሮች ነበር። but it is difficult to mention all of them። ግን ያስከተላቸው ችግሮች ብዙ ቢሆንም ግን ሁሉን ለማንሳት ግን ኢዚ አይደለም፣ ከባድ ነው የሚለና to some African people the slave trade resulted in their extermination። ለምሳሌ አንዳንድ አፍሪካ ግሩፖች ኮምፕሊትሊ እንዲጠፉ አድርጎ ነበር የስሌቭ ትሬድ ሲስተም። to others in their expulsion from their ancestral territories። ለአንዳንድ አፍሪካኖች ደግሞ ከተወለዱበት ስፍራ እንዲሰደዱ ፎርስሊ ማለት ነው በማስገደድ ከተወለዱበት ቦታ ተሰደው እንዲሄዱ አድርጎ ነበር የስሌቭ ትሬድ ሲስተም። and to others in the loss of their sons and daughters or dislocation of families። አንዳንዶች ደግሞ ልጆቻቸውን እንዲያጡና ፋሚሊዎች እንዲበተኑ አድርጓል አፍሪካ ላይ ነው የሚለና የስሌቭ ትሬድ። and to the rest in the destruction of their economic and retardation of the development of productive forces። ለአንዳንድ ሪጅኖች ደግሞ ኢኮኖሚያቸውን ዲስትሮይ በማድረግ ዲቨሎፕመንታቸው እንዲሟዘዝ ወይም እንዲቀንስ አድርጎባቸዋል። the Atlantic trade in particular resulted in the complete destruction of some small ethnic groups። ከዚህ በተጨማሪ ደግሞ የዚህ የትራንስ አትላንቲክ ስሌቭ ትሬድ ደግሞ አንዳንድ ስሞል የሆኑ ኢትኒክ ግሩፖች እንዲወድሙ ወይም ዲስትሮይ እንዲሆኑ አድርጓል። others like the Yoruba and Wolof of the West Africa suffered from political instability። አንዳንድ ግሩፖች እንደ ዮርባና ወሎፍ ያሉት ደግሞ ፖለቲካል ፕሮብለም እና ኢንስቴቢሊቲ እንዲገጥማቸው አድርጓል ይህ ስሌቭ ትሬድ። still other societies like Benin were involved in the trade and were slightly affected by it። እና ደግሞ እነዚህ ከተሳተፉ ስሌቭ ትሬድ ላይ ሀገራቶች ደግሞ ቤኒን አንዷ ናት። ግን ከተሳተፉ ሀገራቶች አንጻራዊ በዚህ በስሌቭ ትሬድ ብዙ ያልተጎዳችው ሀገር ነበረች ነው የሚለን። Elsewhere on the continent, large regions like most of the present day Republic of South Africa were not involved in Atlantic trade at all ይለናል። ከዚህ በተጨማሪ ደግሞ አንዳንድ ደግሞ ሁሉ የአፍሪካ ሪጅኖች አይደለም ትራንስአትላንቲክ ስሌቭ ትሬድ ላይ ተሳትፎ ነበር። ለምሳሌ በሞደርን ስሟ ላይ ሳውዝ አፍሪካ ብለን የምናውቃት ሀገር በዚህ በትራንስአትላንቲክ ስሌቭ ትሬድ ጭራሹን አልተሳተፈችም ነበር። From the economic point of view, the slave trade drained the productive potentials of Africa። እና በኢኮኖሚካል ቪው ደግሞ ስናየው ስሌቭ ትሬድ ላርጅ ነምበር ፕሮዳክቲቭ ፒፕሎችን የአፍሪካን ማለት ነው ሄደው ፎሬን ሀገሮችን እንዲያገለግሉ ስለሚያደርግ በዚህ ደግሞ አፍሪካ ሀገራቸውን እነዚህ ፕሮዳክቲቭ ወጣቶች ማለት ነው ሲያገለግሉ ስላልነበር ዊኬንድ እንዲሆን ወይም በጣም እንዲደክም አድርጎ ነበር የአፍሪካ ስቴቶችን የሚለን ይህ ሲስተም። the drain of the mass of the power and the direct or indirect compulsion to produce goods required by foreign traders largely prevented Africa masses from producing what they themselves needed። እና ደግሞ በዚህ ስሌቭ ትሬድ ምክንያት አብዛኞቹ ወርከሮች በዚህ በስሌቭ ትሬድ ኤክስፖርት ይደረጉ ስለነበር እና ሄዶ የፎሬን ሀገር ነበር ያገለግሉ የነበርና በዚህ ደግሞ አፍሪካኖች አፍሪካን ሳያሳድጉ ፎሬን ሀገሮች ነበር እንዲያሳድጉ የሚያደርግ የነበር ይህ ሲስተም ማለት ነው። እና በዚህ አፍሪካ ካንትሪዎች በጣም እንዲጎዱ ያደርግ ነበር። the prevalence of the conflict and welfare during enslavement lead to the distribution of local agricultural activity and food production። ከዚህ በተጨማሪ ደግሞ በዚህ በስሌቭ ሃንቲንግ ወይም ደግሞ ባሪያ አደና ምክንያት ይከሰቱ የነበሩ በጣም ተደጋጋሚ ዋርና ኮንፍሊክት ነበርና ይሄ ደግሞ በአፍሪካ ኤሪያ ላይ ይደረጉ የነበሩ የፋርሚንግና የፉድ ፕሮዳክሽን ፕሮሰሶችን በጣም ዲስተርብ ያደርግ ነበር እና እነዚህ ፕሮሰሶች እንዳይካሄዱ ያደርግ ነበር። በዚህም አፍሪካ በጣም
እንድትጎዳ አድርጎ ነበር ይህ ሲስተም። The transatlantic slave trade served as a factor in the rise and consolidation of the Guinean state of Dahomey, Ashanti and Oyon። እና የዚህ ስሌቭ ትሬድ ሲስተም ደግሞ አፍሪካ ሙሉ ለሙሉ አልጎዳትም። የተጠቀሙ ሀገራቶችም ነበሩ። ለምሳሌ እነዚህ ስቴቶች ማየት እንችላለን። ዳሆሚ፣ አሻንቲ እና ኦዮን የሚባሉ ስቴቶች አሁን በጣም ፓወርፉል እና ስትሮንገር እንዲሆኑ ያደረጋቸው ይሄ ስሌቭ ትሬድ መኖሩ ነው። they may have profited from their participation in the slave trade which helped them to become powerful። እና እነዚህ ስቴቶች ደግሞ ኢኮኖሚካሊ ከዚህ ስሌቭ ትሬድ እንዲጠቀሙና ፓወርፉል እንዲሆኑ አድርጓቸው ነበር ይሄ ሲስተም ነው የሚለና some African chiefs actively participated in the slave trade። ከዚህ በተጨማሪ ደግሞ አንዳንድ የአፍሪካ መሪዎች ደግሞ ዳይሬክትሊ ስሌቮችን ሄደው ይሸጡ ነበር ነው የሚለና ወይም ደግሞ ዳይሬክት የሆነ ተሳትፎ ወይም ቀጥተኛ ተሳትፎ ነው የነበራቸው የባሪያ ሽያጭ ላይ እነዚህ አንዳንድ የአፍሪካ ገዢዎች ነው የሚለን። in this area particularly in West Africa the slave trade accelerated the rise of new African merchant classes። ከዚህ በተጨማሪ ደግሞ ይህ ስሌቭ ትሬድ ደግሞ በዌስት አፍሪካ ለምሳሌ ብዙ አፍሪካ ኤሪያዎች ላይ ነው ነገር እንዲፈጠር ያደረገ፣ ግን ስፔሻሊ ዌስት አፍሪካ ላይ ነው ያደረገ እና አሁን ለምሳሌ ዌስት አፍሪካ ላይ በጣም ዌልዚ የሆኑ በጣም ሀብታም የሆኑ ነጋዴዎች እንደ ግሩፕ እንዲፈጠሩ አድርጓል ነው የሚለን። the centuries long continent suffering and intense defensive war of the coastal African peoples against European slave dealers develop African fighting spirits and experience of warfare ይለናል። እና ደግሞ ለብዙ አመታት የቀጠለው ደግሞ እነዚህ አፍሪካኖች አንድ በዚህ በስሌቭ ትሬድ ሲስተም ሰፈር ያደርጉ ነበር፣ በጣም ይሰቃዩ ነበር። ሁለት ደግሞ ያን ሰፈሪንግ ለማስቆም ደግሞ ፋይት አድርገው ነበር ከስሌቭ ትሬደሮች ጋር እና እነዚህ ሁለት አክቲቪቲዎች ለብዙ አመታት ነበር ያካሄዱት እነዚህ አፍሪካኖች። እና ይህን ሁለት ነገሮች ማካሄዳቸው እነዚህ አፍሪካኖች በወልፌር በጦርነትና በሬዚስተንስ በጣም ስትሮንገር እንዲሆኑ ወይም ደግሞ እንዲጠነክሩ አድርጓቸዋል ነው የሚለና አፍሪካኖችን ይህ ሲስተም it led to the consolidation of the tribal confederation and military organization። ከዚህ በተጨማሪ ደግሞ ይሄ ሲስተም መፈጠሩ ደግሞ ትራይባል ዩኒቲ እንዲፈጠር ወይም ደግሞ ጎሳዎች በአንድ እንዲሆኑ እነሱን ለመዋጋት ማለት ነው አንድነት ያስፈልጋቸው ነበርና በጊዜው አንድ ሆነው ነበርና እንዲሆኑ አድርጓቸው ነበር። እና እነዚህ ትራይቦች ደግሞ በአንድ ላይ በመሰብሰብ ደግሞ ስትሮንግ የሆነ ሚሊተሪ ሲስተም ራሳቸውን ለመጠበቅ አቋቁመው ነበርና እነዚህ ሁለት ነገሮች እንዲመሰረትም ይህ ሲስተም አድርጓል ነው የሚለን። እና ተመልካቾቻችን የዛሬ ቪዲዮአችንን ይመስላል። በቀጣይ ቪዲዮአችን ደግሞ 6.4 ዘ ሌጂቲሜት ትሬድ የሚለውን ርዕሳችንን በዚህ ቻናላችን እናደርሳችሁ ይሆናል። በቀጣይ ቪዲዮን ደግሞ እንደለቀቅ እንዲደርሳችሁ ቻናላችን ሰብስክራይብ ማድረግ እንዳትረሱ። የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እንገናኝ።